በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሚያዝያ 21 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን የወለደች የእመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። እርሷም ወደ ተወዳጅ ልጇ ስለ ሰው ልጆች ትማለዳለችና ስሟንን ለምንጠራ ለእኛ ኃጢአታችንንም ያስተሰርይልን ዘንድ ስለዚህም በየወሩ ሁሉ መታሰቢያዋን ልናደርግ ይገባናል። ልመና በረከቷ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ቅዱስ ብሩታዎስ ሐዋርያዊ። በዚች ቀን የከበረ አባት ብሩታዎስ አረፈ። ይህ አባት የአቴና ሀገር የሆነ ከምሁራን ጥበበኞች አንዱ ነው። እርሱም ደግሞ ደራሲያን ከሆኑ ከአረጋውያን መምህራን ጋር የተቆጠረ ነው። ሐዋርያው ቅዱስ ጳውሎስንም ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት የቀናች እንደሆነች ተረድቶት አመነ። በሐዋርያው ጳውሎስ እጅ ተጠምቆ የቤተ ክርስቲያንን ሕግና ሥርዓት ተማረ። ከዚህ በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ሾመው። በታላቂቱ ሀገር በአቴና የመምህራን አለቃ ከሆነ ዘመደላሂም አብሮባ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ሃይማኖት ብዙ ገለጠለት። ከውስጡ ስውር የሆነበትንም ተረጎመለት። እጅግም አዋቂ ሆነ። ይህ አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከል ቆሞ በደረሰው ማኅሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅም አጽናናቸው። ከአይሁድና ከአሕዛብ ብዙዎችን መልሶ ወደ ክብር ባለቤት ወደ ጌታ ክርስቶስ እምነት አስገባቸው። በተሰጠውም ጸጋ ነግዶ ታላቅ ትርፍ አስገኘ። ሐዋርያትም ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶች ይቅርታ አድርጉልኝ፣ እኔ ለዚች ለከበረች ሹመት አልበቃውምና የቅስናንም አገልግሎት ልፈጽም አልቻልኩምና ተውኝ ብሎ ማለዳቸው። በእውቀቱና በሥራው ሰማያዊ ሀብትን ተቀብሎ ወደ ክብር ባለቤት እግዚአብሔር ሄደ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚህች ዕለት የከበሩ አክርክስ የቅርያስና የወይራስት መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ይኑር አሜን። አባ ዕንባቆም ጻድቅ። በዚችም ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባ ዕንባቆም መታሰቢያው ነው። ይህንም ቅዱስ በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀትን ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። ከዚያም የምንኩስናን ልብስ አለበሰው። ከዚህ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ በበጎ ገድል ሁሉ ሊጋደል ጀመረ። ከ11 መምህራንም ውስጥ ተቆጠረ። ብዙ መከራ ስደትና ድካምን ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሚያዝያ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ ፍቁረ እግዚእ። ቅዱሳት አንስት ከእግዚአብሔር ከእግረ መስቀሉ ያልተለዩ የ500 ቅዱሳን ባልንጀሮች በጌታ ስቅለት ጊዜ ከሞት የተነሱ ቅዱሳን ዮሴፍና ኒቆዲሞስ፣ ቅዱስ ዕፀ መስቀል፣ ቅዱስ ብሩታዎስ ሐዋርያዊ፣ አባ ዕንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ ኢትዮጵያዊ፣ ቅዱስ አካክሪስ፣ ቅዱስ ይወራስ። ወርኃዊ በዓላት፦ ቅድስት ድንግል እመቤታችን ማርያም፣ አበው ጎርጎሮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮል በአፉ አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም።
እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።